ለለላ ተመስጦ ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ ወጥ ሁሉን ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱን ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓት አደረሳችሁ? ድንችን ሳልጨርስ ነው ቶሎ ለወሬ መጣሁላችሁ። ለምን ዛሬ ምክር በኩሽና አልሰራላችሁም? በትዳር ላይ ዲያብሎስ ምን ያህል እንደሚፈትን እኛ ካልነቃንበት ምን ያህል የሚያስጠሉ የሚያስከፉ ልፋታ እንዴ የሚያስብሉ ጊዜዎችን እንድናሳልፍ እንዴት እንደሚያደርገን እንግዲህ ብዙ ዓመትም ባጥን በዚች ባጭር ጊዜ ከተማርኳት እናወራባታለን። ከዲያብሎስ ፈተናና ከጽናት ከብርታትና ከመንቃት ጋር ያይዘን ዛሬ የመብራንን ዝክር ነው የምንሰራው። ትናንትና የቅዱስ ገብርኤልን ዝክር ደክመን ተደጋግመን ደስ ብሎን ተደስተን ዘክረን የመጣንበት ቀን ነው። ዛሬ ግን ጉንፋኗ ምቻትና ተወት አላረገችኝም። ጎብኘት ታረገኛለች። ገና ድንቼን እየላጥኩ ነው። ይሄንን ሌላውን አዘጋጅቻለሁ። እንዴ መሆነን አብረን እንቆያለን አይደል? ሽንኩርቴን እንትን ብያለሁ። ድንች ገና የሚጨመር አለኝ። ስጋዎቼንም እያዘጋጁ ነው። በጨው በምን ስለሚዘፈዘፉ ቀድሜ አውጥቻለሁ ተዘጋጅቼ። የመብርሃንን ዝክር የሚዘክሩት ወለተ ጻድቅ 7000፣ ወለተ ሕይወት 4000፣ ወለተ ሐና 2000፣ ወለተ ኢየሱስ 10200፣ ወለተ ኪሮስ 10871 ብር እግዚአብሔር ይስጥለት። ወለተ ሰንበት 11000 ብር፣ እህተ ጊዮርጊስ 4440 ብር፣ ወለተ ኢየሱስ 2000፣ ወለተ ስላሴ 3000፣ ወለተ ማርያም 8400፣ ወለተ መድህን 3000፣ ወለተ ገብርኤል ሁሌ የምዘክረው ወለተ ኢየሱስ ወለተ ገብርኤልና እኔ ያው በየወር ማናቋርጣት ናት። መብራን ትስጥልን። ዛሬ በስጋ ከ300 ሰው በላይ ነው የምንዘክረው። ባልጫና በቀይ ነው የምናደርገው። ይሄኛው ከፍ ያደረጉት ላልጫ ብዬ ነው። ብዙ አልጫ ስለሚወደድ 2 አልጫ ወይ 2 ቀይ ወይ ደግሞ 3 ቀይ 2 አልጫ አድርጌ በብዛት ያው ቤት ስለሆነ ነው። በድስት ቢሆን ከፍ ባለ አንዴ ይሆናል። እኔ ደግሞ የ250 መጨረሻ የሚሰራ ነው ያለኝ። ስለዚህ ድስት መጨመር የማይቀር ነው። እግዚአብሔር ባወጣችሁ እጥፍ ድርብ ይተካላችሁ። ቀጥታ የመብርሃንን ዝክር እየሰራን የሆዳችንን የልባችንን ዲያብሎስ ምን ያህል በትዳር ላይ አጥብቆ እንደሚፈትነንና እኛ ካልነቃንበት እንዳልኩት ምን ያህል እንደው የከፋን ጊዜ የሚያስጠላን ጊዜ ምን አባቱ ይሄ ትዳር ብለን የምንበሳጭበት ጊዜ ብዙ ነው። እኔ እንደዛ ብዙ ጊዜ አሳልፍ ያለውኝ ትግሉ አንዳንዴ በቃ ይሄ ትግል የማያልፍ ዲያብሎስ የማይሸነፍ እኔ የማላሸነፍ የሚመስሉ ጊዜዎች ሁሉ አሳልፍ ያውቃለሁ። እሱ እንደሆነ ያወኩኝ ሁሉና ይህንን ደግሞ አብረን ያለን ይህን ያከፋው ደግሞ አሹ ታውቃላችሁ በምን ዓለም ላይ እንደመጣ ከየት ዓለም እንደመጣ ምን ያህል ዘማዊ አጫሽ እንዳደረገው እናውቃለን። ስለዚህ ከዛ መምጣት ማለት
አስቡት እንግዲህ ከአንዳንድ ፈተናው ቀጥ ብሎ ቆሞ ወደ መልካም ነገር የሚመጣ የለም። እንኳን ያን ሁሉ ግብርኛ ስንሰጠው የኖርነው ቀርቶ ከቤተሰብ እንኳን አብሮን የተወለደው የብዙ ጣጣ ያመጣብን መከራ ያሳየን ነው አይደለ? እንኳን እሱ ወዶ ፈቅዶ ራሱን ለዳቢሎስ የገበረለት ከሱ ጋር ተያይዞ ምን ተፈተንኩኝ፣ ምን የሚያስጠሉ ጊዜ ያለፍኩኝ፣ ምን የማያልፉ ጊዜ የመሰለኝ ቀን ነበረ። እውነት ለብዙዎቻችሁ ትምህርት ይሆናል። በተለይ ነጥላዋ በጣም ከባድ ነበር፣ በጣም ማለት ነው። ምክንያቱም እሷ የምትፈልገው እንዲዘሙት እንዲልከሰከስ ከማንም ጋር ብዙ ነገር እንዲያረግ ነበር እንጂ እንዲህ በተደራር ተወስኖ በቤተሰብ ኖሮት እንዲኖር በፍጹም አትፈልግም። በገሃድ ነው የምታወራኝ፣ በገሃድ ነው የምንፋጠጠው ማለት ነው፣ በአካል ማለት ነውና ዛቻ አይደለም። በእርግጥ አሁን ሳይሆን ወደፊት የምነግራችሁ በህይወቴ በጣም የምጠብቀው ነገር አሳጥታኝ ታውቃለች። በህይወቴ በጣም የምጓጓለትን ነገር አሳጥታኝ ታውቃለች ራሷ። ግን ቢሆንም እንዴት ከመብርሃን ጋር ድል እንዳደረግኳት እናምናለን። በእርግጥ አልተሸኘችም፣ ግን ኃይሏ ደግሞ አሁን ያለበትን ያሹ ሁኔታ ታውቃታላችሁ። እግሬን እስከ ማጠብ ያደረስኩት ምን ነው? ትህትና ነው አይደለ? በቃ ታጋሽ፣ ትሁት፣ ቅን አስተሳሰብ፣ የዋህነት ሲኖራቸው እልህኝነት ሳትገጥሙ ሳቅ እያላችሁ እግዚአብሔር ይገስጽ አንተ ሳትሆን እኮ አንተ ጋር ያለው ነው ብላችሁ ስታሳልፉት ትዳር ላይ ምን ያህል አስተዋጽኦ ማድረግ እንደምንችልኛ ሴቶች ታውቃላችሁ። ሴት ደግሞ ምን ናት? ብልህ ናት አይደል? ተሳሳትክ በሉ። አሁን እየሰራን ይህንን ልላለጥና ስጋዬን በደንብ አጥቤ በጨው በምን ዘፍዝፌ አጥቤ እንጀራዬን እስከምጋግር ደሙን ይጥፋልኝና ከዛ ወደ አጥፍፌ ምን ብዬ በቃ ኦልሬዲ ለመስራት ሁሉንም ዝግጁ አድርጌ ቁጭ ብዬ እየሰራው የልባችንን እናወራለን። ደህና ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ መድኃኒዓለም። እንግዲህ ያው ወደ ላይ ወጥቻለሁ። በፊት ምድር ሆኛል ነበር የምሰራው፣ ዛሬ ግን ከላይ ሆኛለሁ። ምክንያቱም ፊሽ እያቃጠልኩ አስቸግሬ ማለት ነው። አልበረክታለኝ። እኔ እንጃ ይህን ነገር የምታውቁና ምን እንደሆነ አላውቅም፣ ብቻ እንትን አይበረክትልኝም። ፊሽ ነው የሚባለው በአረብኛ። እዚህ ደግሞ ሶኬት እና የሀገር ውስጥ ስቶፕ ነው ይሄና ይሄን የምሰራበት ነው። የውስጥ ኖርማል የምሰራበት ችግር የለውም እና ይሄን የምሰራበት አሹ ለብቻው ነው የሳበልኝ። ኃይል ያለው ስለሆነ እንዳይቃጠል ብሎ ለብቻው ነው የሚስብልኝና ምናልባት በዚህ ከሰራሁኝ ወይ 4-5 ዙር ከሰራው አለቀ ነገሩ። እንደ አዲስ መከራ አለበትና ቶሎ ይቃጠልብኛል። ለምን እንደው አላውቅምና ሁሌ ያው መሬት እንደምሰራ ታውቃላችሁ። በዚህ ተስቦልኝ ነው ከላይ። አንድ ደግነቱ ባለሙያ ከውጭ መጥቶ ተጣርቶ ምናምን ቢሆን ያው በዚህ ቀጣይ ነበራችሁ። ግን ራሱ ነው ባለሙያው፣ በጣም ጎበዝ ነው። በተለይ በዚህ ያው ኩሽና ምናምን አይግባ እንጂ ኪችን ምግብ ምናምን አይስራ እንጂ ኤሌክትሪክ እቃዎች የሆነ ነገር ቢበላሽ ምናምን መጠጋገን፣ መፈታታት፣ ማበጃጀት ምናምን በስማ የተካነበት ነውና አንድ ደግነቱ ያው ሲመጣ ስቶፕ ራሱ የምሰራበት ምግብ ስቶፕ ያገር ውስጥ ብዙ ጊዜ ነው የሚቃጠለውና የሚበላሽው ለምን እንደው አላውቅምና ፈቶ አበጃጅቶ ተቀጣጥሎ ምን ብሎ ምን እንደሚያደርገው ሁሉ አላውቅም። አንዳንዴ ደነግጣለ። ሰርቶ ነው የሚሰጠኝ። ትናንት ወደ ራስ ተቃጥሎ እንደናንተ ሰው ምን ቃል በረከታላችሁ ብሎ ሰራርቶ አስቀምጦልኝ ሁለቱም ስቶፕ ሲሰራ አገኘሁትና ገርሞኝ ነበርና ዛሬ ደግሞ የኛው ተበላሽቷል። ለዚህ ነው ከላይ የወጣሁት ቁጭ ብዬ የምናወራው የተቀየረው ለለው። እንግዲህ ዛሬ እስኪ ቅድም በመግቢያ ላይ እንዳልኳቸው የመብርሃን ምግብ እየሰራን እንደው የወዳችንን የልባችንን እያወጋን እስኪ እንጨዋወታለን ማለት ነው። ምክንያቱም የብዙዎች ችግር ይሆናል ብዬ አስባለሁ። ትልቅ ስቶፕ ስለሆነ እዚህ ላይ መውጣቱ ትንሽ አደጋ ሊፈጥር ይችላል። ምክንያቱም ከላይ ቀረብ ብሏል ወደ እንትኑ ላይ ኪችን ካቢኔቱ ላይ አንድ ያሹ መጥቶ እስከሚያስተካክልልኝ ነው። አሁን ደግሞ ስራ ስለሆነ እና ብለው አይመጣም ለኔ ብለው ስራውን እንትቶና እስኪ እየሰራራን እናወራለን ማለት ነው። ወደ ተመልካቾቼ በተቻላችሁ አቅም መብርሃን እያገዘችን እኛም ቢሆን እየበረታን ከኛ መሟላት ያለበት ብዙ ነገር አለና ያን ነገር እንድናረግ መብርሃን ትርዳን። እኛ እንደ ሐሳብ እንደ ሰውኛ ምንለው ነገር ይኖራል። እግዚአብሔር ደግሞ ከኛ በተሻለ እኛን ያውቀናል፣ እኛን ያበረታናል።
እግዚአብሔርም ይርዳን። ከዚህ በዘለለ ውደቶቼ እኔ ጉንፋኑ ስላልተወኝ ነው ይቅርታ ይደረግልኝ። ትንሽ ትክትክ ትለኛለች። ቀዝቃዛም ስለሆነ ነው ድርብርብ ያደረኩት። ትንሽ ይበርዳል እና ትንሽ ምን ልበላችሁ መሰላችሁ ምን አጋጠመኝ በዚህ የትዳር ቆይታ። ያው ውስጤ ትንሽ የከበደውም ነገር እንደምታውቁት ወደ ምልኩስናውም ስለሆነ የትዳር ፈተናው የዳቢሎስ ሴራው ቢገባኝም አሹ ሊመጣ መሰለኝ። ወላዲትን ሊቀይር ሊመጣልኝ ነው። አሹ እሱ ነው የሚሆነው። እና ብዬ ደውዬና ቀይርልኝ ምናምን እያልኩ ሳለቃቀስ ነበርና ሄሎ ወጥቶ መስራቱ ስለከበደኝ እስኪ እሱ ምንድን ነው ማን ይገባል ካንተ ውጭ ቁልፍ ይዞ? አዎ ነቆይ አመሰግናለሁ። ነቆይ እስኪ ኧረ በደንብ ነው የምሰካው እንዴ አታዋርደኝ በእነሱ ፊት ስራ ነበርና አረና ዝክሩ ቆመብኝ ስል ነበር። ለማን ዝክር ነው የመጣው? የመብራን ዝክር ስለሆነ ነው የመጣው። እስኪ ሰላም በላችሁ እንደዚህ ሰላም በላችሁ አይደለ ወላዲትን ጭራሽ ከግድግዳ ሸጥፎ አይዱስ እንትን አይለብኝም። ቶሎ ቢሰራልኝ አይሻልም? እና ልታጨልመው ነው ቪዲዮ ሊቆምብኝ ገና እኮ ላወራ ነው። ገና መጀመሪያ ነው። አይ አይደለም እንዴ አለኝ እኮ እናንተ እኮ ነው ያበላሽው። ሰክተሽ አንቺ ስለምትይራ ምን እውነት አልተነቀነቀም። እውነት እስኪ ስሰራ አሳያችሁ። መብራቱ ይጠፋላ ይጨልምሻል እንዳይዝ እና ለወሬ ሰራ አስማተኛ ነኝ ብልሽ አጥፋ መለሳል። እንደዚህ ላቁሙ አዲስ ነው የተገዛው አጠፋው አንበላለ ነገር ቁርስ እንዴ አንተ ነገር በላ እንደሆነ ዛሬ ማደር አለብኝ። ሰማይ አሹ አቆመሽዋል አልኩ በጭለም ነው ግን ነው በጭለም ይሻላል እኮ ጥራት አንተ ጠቆርኩ አየው ጠቋራ ስለሆንክ እኮ ጥቁር ስለሆንክ በዚህ ማመንከ እንግዲህ መብራት የለም ያለ መብራት ነው እሱ እየሰራ ነው። እስኪ ያሳያችሁ እየሰራ ባለሙያ መሆንክ አቅለጠሽ ነው አየው ያቀለጠችው ነው ሶኬት ምን ያለልኩ እሱ ያበላሽው ስል ነበር። አታወርድ ምን አገልጠዋለሁ ራሱ እኮ ነው የሚበላሽው ውዴ እኔ ምን አደርገዋለሁ? ሲነቃነቅ ከስር ይለቃል። ልክ ሲለቅ ደግሞ እርስ በርስ ይቀልጣል ራሱ ኤሌክትሪክ ስለሆነ። እስኪ ምን ትላችኋለህ? አሁን መቼም የማርያም ዝክር ባይኑ ስሮጥ አትመጣም ነው ለዛ ብለን የመጣሁት ነው ወይ ለዝክሩ ይያማል ለኔ ብላ አይደለም የራስ ተፋት ስለሆነ መቀጣት ነው። ምን አጠፋውኝ? ቤት ቢሆን የምትሰሪው ያልመጣው እና እኔ ምን አጠፋውኝ? አውቆ እኮ ነው የሚቀልጠው ለከሰል መስራት ነው ወይ ይውሉት በከሰል አስቡት እንግዲህ ከሳጋ ስነዱ አንተን ያላሳዘነም እንዴ ጣፋጭ እንደዚህ ያልኩ ምን ነው ተኩ ጣፋጭ አምሮኝ እኮ ነው እርጉዝ ነሽ እንዳይሉ እንጂ እኔ መቼ እንደሚያምረኝ ያውቃሉ እነሱ ማማን ሲመጣ እንደሆነ አሹ ማታ ይወጣልሻል እንዳረሳሽ ሲር ነው እንደምታመጣለች ሲመጣ እኮ ነው የሚያምረኝ ገና ሙርዬም ወይ እያለች ነው እንግዲህ እሱ የሚሰራራና መብራት ከበራ ወዲህ እሱም ሲወጣ እስኪ ስለ ትዳር የሆነ ነገር በላቸው። ትዳር ሚስት ማለት ምን ማለት ነው አላንተ መሰለሽ? እሺ ሚጥሚጣ አለ ትኖራለህ አለ አንተ ላይ ሚጥሚጣ ስትለስ ትኖራለህ ማለት ነው ሚስት ማለት ማለት ነው። እሺ አንተስ እውነቱን መሆኑ እንግዲህ አረጋግጦልሻል እንዴ? ሚጥሚጣ እንትን ሚስት ማለት ሚጥሚጣ ሲሉስ መኖር ነው። ሚስት ማለት ተርጓሚው እኮ ነው። አሁን የሚስት ማን በምን የተረጎመ ማለት ዓለማዊ ነው ተርጓሚው። አንተ ጉንፋን እኮ አልተዋለኝ። እሺ ሚስት የሚለው ቃል እኮ ነው የሚስት ትርጉሙ ነው የተነገረው። ታዲያ አሁን ሚጥሚጣ ነው አለ። እሺ ደግሞ ስትልስ አለ። ደግሞ ትኖራለህ አለ። እሺ ሚጥሚጣ ስትልስ ትኖራለህ ሚስት ስታገባ ማለት መሰለኝ። እንደዛ ነው ግን አንተ ሰውየው የጻፈው ነው። አንተ ትዳር እንዴት ነው? አሁን ያገቡ ናቸው የጠየቁሽ? ያላገቡ ለወደፊት እንዴት መዘጋጀት እንዳለበት አንዷ ምን አለችኝ?
በጣም እንትን ናት፣ ውጭ ነው ረጅም ዓመት የኖረችውና በጣም ሚዲያ ተከታታይ ናት። ለምሳሌ በቴሌግራም በቲክቶክ በተለያየ ሚዲያ ላይ የምትለቀቁት ሾርት ቪዲዮዎች የለም ይሄ ምንም ቻሌንጅ የሌለው ይሄ ስጦታ ያለበት ደስታ ምናምን ያለችባት ፓርት እየሰማኛ እና እሷን ሁሌ ስላየች መታ አሁን የስንት ዓመት ፍቅረኛዋን አገባች። አሁን ወር ከ10 ቀን እንደዛ ነው የሚሆናት እና ልፋታ ነው አለችኝ። ምን እላታለሁ እንደዛ ፊልም ላይ እንደምታያቸው ትዳር እንደዛ አይነት አይደለም፣ ይሄ የማይገባው ነው አለች። እሱ እኮ እንትን ላይ እኮ ተወና ነው፣ ፊልም ነው። ተወና ነው። ትዳር በተግባርስ ሲኖር እኮ እንደዛ አለ። ትዳር ላይ ደግሞ ሁሌ እኮ እንደውም አንድ አባት ምን አሉ አለኛ ተጣልተን አናውቅም አባ ሲሏቸው አይ እናንተ ተገናኝታችሁ አታውቁም ማለት ነው። ተገናኝታችሁ ማለት በአካል በርቀት ነው ማለት ነው የምትገናኙት። አትንከኝ ተባብላችሁ እንጂ እንደዚህ አይ በቃ በሩቅ ነው ፈቅራችሁ ማለት ነው እንጂ አብሮ የሚኖር ሰው ይጣላል። ዋናው ግን ችግራችሁ ራሳችሁ መፍታት ነው እንጂ ትዳር እንደዛ ነው ጸባል። ስለዚህ ትዳር አንዱ ደግሞ ምን አለ ሁለት ጓደኛው 3 ጓደኛሞች ናቸው አብረው የተማሩ ናቸው በፊት እና ከረጅም ጊዜ በኋላ ሁለቱ ተገናኙ መንገድ ላይ አንዱ አግብቷል። ከዛ ሰላም ተባባሉና አንተ ከሌስ እንዴት ነው ምናምን ሲለው ወይ ከሌ እኮ አገባ ሲለው ምን ቢለው ጥሩ ነው እሰይ ይበለው የታባቱ መጥፎ ሰው ነበር አላለም። እና ማግባቱ እንደ ቅጣት ነው ይቃጠል የታባቱ መጥፎ ሰው ነበር ድሮም ትዳሩን ይቃጠል እንኳን አገባ ያለው ስለሚጠላው ነው ማለት ነው። አንተ እንደዛ ነው ብለህ ታስባለህ? ትዳር መቃጠል ነው ብለህ አንዱም እንደዛ ብሏል አሉ። ተው እስኪ ካልወጣና አሁን የኛ ነው እውነታውን እንገራችሁ። እኛ ገና መሽኖር ነው ገና አዲስ ነኝ በዚች በኖርካት ሳመት ትንሽ አስካኛ በዚች ከሆነ በተቆጠረችው እንደዛ ከሆነ እንደኛ ከሆነ ቢያገቡ ይሻላል። ማርያምን እኔ ቻልኩትን አታውቅማ። ምኑን ፈተናው አይ ሱማ ያለ ፈተናማ ነገርኩሽ እኮ አይሆንም። የውሸት ነው የሚሆነው። አሁን ባለ ትዳር ሆኖ አልተጣላንም ካለ እነዛ ሰዎች ይዋሹ ነው። እግርና እግርም ይጋጫል ይባላል እኮ አዎ። ስለዚህ መውደቅ መነሳም መጣላት ይኖራል፣ መኳረፍም አዎ። ጸብ ከሌለው አይሆንም እኮ ትዳር። አዎ ግን ዋናው ነገር ምንድነው? አሁን ሰው ቤት በጣም አኩራፊው ማን ሰው ሲገባበት ነው መጥፎ እንጂ እኛ ቤት በረባው የሚያኮርፈው ማን ምን አውቃለሁ። በራስ አንደል ስለሚያኮርፈው ሰው ነው ያለው። ተንጀታሽ አሹ ግልጽ ነው ይላል ነበር እንዴ? ለዚህ ዋሻለ ይውላችሁ አያችሁ። እናንተ መመስከር ሲሆን ይዋሻል። አሹ ግልጽ ነው ተነሱ። አይ አይደለም። አሁን ይሄ የሆነ ችግር ሲፈጠር ምናምን ማን ነው የሚያኮርፈው? ከኛ ቤት ውስጥ ችግር ሲፈጠር ከመጣላት ብሎ ነው ማን ነው ብሎ የሚያኮርፈው? አሁን አንዳንዴ ዓለማዊ ትዳር ምናምን ቢሆን ሰዎች የሚፋቱት ለዛ ነው፣ ሳይቻቻሉ ሲቀሩ ማለት ነው። ትዕግስት አይኖራቸው። መንፈሳዊ ሲሆን ግን ያው ለእግዚአብሔር የገባሽውን ቃል አለ ምንም ቢሆን ምናምን ይችላል ነው። ግን ያው አሁን ጥሎ ላለመሄድ ሲል በዝምታ ለማለፍ ሊሆን ይችላል የሚያኮርፈው እንጂ አሁን እንደዚህ ዓለማዊ ሰዎች አሁን ልፋታ ጋብተው 15 ቀን ተፋታን ምናምን የሚሉት እኮ መቻል ስላቃታቸው ነው። ያችን የችግሯን ሰዓት በማኩረፍም በዝምታም ሲያልፉት ይሻላል። ልክ በረድ ሲለላቸው አይ ያው ጸው እንዳይግል ነው። ይቅርታ ማለት እኮ ትልቅነት ይባባሳል። አሁን በሰዓቱ በዝምታ ካልታለፈ በዛ በንዴት ሰዓት ላይ ይባባስና መጥፎ ነው የሚሆነው። ከዝምታ ይልቅ ምን አለበት በይቅርታ ቢፈታ ቶሎ በተረጋጋ ሰዓት ነው እሱ ለተናደደበት። ያንተ እኮ መረጋጋት ወር ሊፈጅ ይችላል ብሎም አመት ሊሄድ ይችላል እኮ ያው አንድ እስክትስተካከይ ድረስ ነው። የራሱንም ጥፋት እኮ ነው የሚለው አይደለ? እንደ አሁን ትዕግስት ከዚህ ማውራችሁ በትዕግስት ካላለፈው ልክ ሲረጋጋ ነው ለማውራትም። አሁን ለምሳሌ ምን ያህል ጊዜ ያስፈልጋል? ያንተ መረጋጋት እኮ እኔ አጥፍተህም አኩርፈህም ይቅርታ እስክልን የምጠብቀው ይቅርታ ማለት ለአንተ እንደ ትዕቢት ይሄ እንደ ዝቅተኝነት አይነት እንደሚሰማን የሚሰማኝ እኔ እውነት ነው። ስንጣላ ተቀርጫቸዋለሽ እንዴት እንደሆነ ጸባቸው። አይ እሱንማ አታስበው እንግዲህ ሄደ እሱ ነው ጋንቾር ተይዛ ያን ያወሩታል እነሱ ስላለፈው ነው የምናወራው። ለወደፊትማ ይፈጠር
ይሄን ስራ እንደምትሰራ ታስባለህ? ጋንጮር እንግዲህ በእኛም አይ ወጋንጮርም ሳይሆን እኮ በሰው ባህሪም እኮ አይ የሰው ባህሪማ እኮ አለመግባባት ሊኖር ይችላል እንጂ ያከፋ እንደውም አንዳንዴ እኮ መንፈሱ ከኛ እኮ ይማራል ራሱ እኛ እናስተምረው ተንኮልም ጸበም ቢሆን እንዴ ያስተማርከው ነው ራሱ ምን በጸቡ ብቻ በሱ ብቻ እናሳባለን ብለሽ ነው። ስለዚህ የራሳችንን ድክመት አለበት ነው ጥያቄው። እንግዲህ ያው እንደዛ ደካማ ተወለደ እንግዲህ ማለፈው አልፏል። ለኔ ታሳቢ ነው እውነታው። አይ አንቺ ደግሞ መሞገስ ብቻ ነው የምትፈልጊው ማለት ነው አይደለም? እሷ ይኸውላችሁ ሁሌ አንዷ ብላለች እንደውም እኮ አንቺ ሲያሞገሱሽ ብቻ ነው የምትወጂው ሲነግሩሽ አትወጂም ነው ኮሜንት ላይ ያለችው ነው። እሷ ሁሌ የምትሳደበው ልጅ እኮ ናት። እውነቷን ነው እንዴ ምን ነው እሷ ስላለች ብቻ አንድ ሰው ስላለ ብቻ እውነት ይመስላል? አይ እኔ ጥፋት የለብኝም ማለት ነው አላልኩም። ጥፋት የለብኝም ሳይሆን ጥፋት አጥፍተህ ቶሎ ተጸጽቶ ይቅርታ መጠየቅ ደግሞ በእኔ ነው። ባላጠፋም ደግሞ አጥፍተህም ይቅርታም እንደዛ። አንድ ሰው ደግሞ ይሄ ትልቅነት ነው ይቅርታ ብዬ ማምን ሰው ስለሆንኩ ነው። ሁለተኛና ትልቁ ደግሞ ሰው ተረጋግቶ ማለት ነው። ስለዚህ ስለማረጋጋ ነው። ሰው በተጣላ ሰዓት ነገር ለማብረድ ዝም ካላለ የባሰ ትዳር አደጋ ውስጥ ብዙ ጊዜ የሚወርደው ለዛ ነው። ከተኛል ግን ሰዓት ላይ በተበሳጩ ሰዓት ላይ አንድ ሁለት ሲባባሉ ወደ አልፎም እኮ መገዳደል የሚደርሷል። ያ ማለት ተረጋግቶ ስላልሆነ ነው። ልክ አሁን ሰው ለማውራት ቢያንስ ተረጋግቶ እንኳን ሲሆን ይሻላል። በሰዓቱ አየሽ ንዴት ላይ ከሆንሽ በዝምታ ነው ማለፍ። ያ አንቺ የገባሻል መሰለኝ። እነሱ ስለሚገባቸው ይነግሩሻል። አሁን ኮሜንት ላይ እነሱ ሲጻፈው ነው ደግሞ ብዙም ነገር ችግር አይፈጠርም ሳይሆን ችግር የተፈጠረ ሰዓት ላይ አንደኛ ለዳቢሎስም ጊዜ እንዳይመቸው ወይም ደግሞ እንዳይደሰተ ቶሎ ተነጋግሮ ጥፋትሽ ጥፋት ተባብሎ በይቅርታ መታለፉን ነው የምመክረው። ነው ደግሞ ዝም ማለት እኔ በጣም ነው የሚጨንቀው ተፈጥሮ ለለፍልፍ ላውራ ኖርማልም ደግሞ ዝም ሲሉኝ በጣም በቃ የሌለ ነገር ውስጥ እንትን እንለውና ቶሎ ያን ነገር በጠረጴዛ ዙሪያ ቁጭ ብሎበት ተወያይቶ ተመካክሮ ይሄን ተው ተባብሎ ማለፍ ቢችል ይሻላል። ለምን ያን ሰዓት ላይ እንደተናደደ ይግላል ወደው ይባባሳል ምናምን በማለት አንድ ቀን ሁለት ቀን ሲሆን ዳቢሎስ ደግሞ የሚፈልጉችን ክፍተት አይደለ ያችን ክፍተት ተጠቅሞ ብዙ ነገር ሊሰራ ይችላል። ብዙ ነገር ሊያጠፋ ይችላል። ብዙም ደግሞ በዚያም እንድቀጥሉ ክፍተቱ የሚያደርገው ጥረት ብዙ ነው። በዚያን ሰዓት ላይ ቶሎ በይቅርታ ካልተመለሰ ያ ክፍተትና ያ ጋፕ ይበልጥ እየሰፋ ይሄዳል ነው ይሄ። አንተ ደግሞ እስከረጋጋ ትላለህ እስከተረጋጋ ተስተካከለ ሰው አሁን በዝምታ ውስጥ መስተካከል ለማሰቢያ ጊዜ ይኖረዋል አይሽ ከዛ አንፃር ነው። ካልተስተካከልሽማ አመት ሁለት አመት ይቀጥላል። ከማፋታቱ አይሻል እቺ ምን ነው ብዙ ሰው እንደዛ ነው። ብዙ ሰው የሚፋታው ለዛ ነው ትግስት ስለሌለው ነው ያልኩሽ። ትግስቱ በዝምታ ባይሆን ነው እኔ ደግሞ እስክትስተካከል ነው አይደል? ስትስተካከል እኮ ያ ሰውዬ ዝምታው በዝምታው አይቀጥልም ራሱ ሊያዋራ ይችላል። ወይ ከባድ እኮ ነው ሰው እስክስተካከል ብሎ ሲጠብቅ ድረስ እኮ በጣም ይከብዳል። መጠበቅ ግዴታ ነው። መስተካከል ግዴታ ነው። ኧረ በቃ አልተስተካከልሽ አወርማ ለዛ እኮ ነው አሁን ዓለማዊ ቢሆን ተፋተው ይለዩላቸዋል ውፋ ይላሉ እነሱ። እሱማ ከባድ ነው። አዎ ግን በመንፈሳዊ ደግሞ ሲሆን ለእግዚአብሔር የሚገባሽው ቃል ስላለ ዝም ብሎ መፋታት ደግሞ አይሆንም። ትዳርም አለ ለእግዚአብሔር የገባው ቃል ብቻ ነው የሚያሳስበው እንዴ? እሱ ነው እንጂ ሌላ ምን አለ? እሱ እንዳለ ነው መንፈሳዊ ትዳር ነው የምትችይው ታዲያ ላለመፋታት ብቻ ታመመች ሳትል ጸባይ አስቸገረኝ ሳትል ያልተዋቱን አምብለሽ እኮ ለእግዚአብሔር የገባሽው ቃል አለ። እሱ ሌላ ነው። እሱ እንዳለ ሆኖ ግን አንድ ላይ ደግሞ የባሰም አለ ብሎ ደግሞ የሚችል እኮ ዓለማዊ አለ። አሁን ሳይገባ ዓለማዊ አይደለም። አሁን በዓለማዊ ቢሆን ነገርኩሽ እኮ በዓለማዊ ቢሆን ለማንም የገቡት ቃል ስለሌለ ከዚህ በላይ መታገስ አልችልም የሷን ጸባይ ወይ እሱን ጸባይ መታገስ አልችልም ብሎ ይፋታል። ዓለማዊ ሲሆን መንፈሳዊ ሲሆን ግን ለእግዚአብሔር የገባውን ቃል ያስባል። ስለዚህ ለእግዚአብሔር ብሎ ከዛሬ ነገ ይስተካከላሉ ወይ ትስተካከላለች ወይ ይስተካከላሉ ብሎ ይጠብቃል። ያ ግድ ነው ቃል ስለገባ። አሁን ለሰው ምን አይደለም ለእግዚአብሔር የገባሽው ቃል ለሰው የገባሽውን ቃል ይከብዳል። ከዛ አንፃር ነው መንፈሳዊ ጥሩ ነገሩ ይሄ ነው። ስለዚህ ችግሮች ሲኖሩ እነዛ ችግሮች እስኪስተካከሉ በዝምታ ማለፍ ግዴታ ነው። ለምን መጥፎ ውሳኔ እንዳትወስኚ ሳጥናኤልም ቢያንስ ክፉ ነገር እንዳያሳስብሽ በማይረባ ነገር ምናምን እሷን ትታት እንዲህ ብትሆን አይሻልም ወይ እሱን ትተሽ እስከመቼ ምናምን እያለ ይመክራል።
አዎ ስለዚህ የዚህችን ታይም በዝምታ ታልፈዋለሽ ገባሽ በመረጋጋት ያኔ በመረጋጋት ውስጥ ስትሆኚ ከዛ ይገባሻል ራሱ እዛ መስተካከል ትጀምሪያለሽ ማለት ነው እንደዚህ አይነት ችግር ካለበለዛ ከባድ ነው አሁን መንፈሳዊ ትዳር አብዛኛው ፈተና ስላለው እንትን አይደለም ይሄ ነገር ይከብዳል አሁን ዝም ብለው የሚያልፉት ነገር አይደለም አሁን ብዙ ሰው መታገስ አቅቶት የሚለያየው ለዛ ነው ግን አሁን ለምሳሌ አንዳንድ ነገር ልንገር ብዙ አንተም ከምትለው አንፃር ይሄ ተጨቃጭቀ ተጣልተ ተኳርፈ ከቤት ስትወጣና ውጪ የምታስበው ሐሳብ የተለየ ሆኖ ባያውቅም ያው ወደ ራይ ስታውን እኮ ጻው ይወልሽ በራሳችን ምክንያት ይጀመራል ሲጀመር ብዙ ሰው ያልገባው ማለት ነው በራሳችን ስተት ይጀመርና ከዛ በኋላ ሳት ላይ ላባብሰዋል ገባሽ እንዲሆኑ እንደዚህ ሆኖ እሱ እንዲሆኑ ምናምን በሚል ሐሳብ ያባብሰውና ነገሩ መጥፎ እንደሆነ አድርጋ ያሳስብሻል ከዛ በዛ ሐሳብ ላይ ደግሞ መልሶ ራሱ ምን ይላል ሹክ ይላል ቢቀርብስ ምናምን ያው ዓለማዊ ሰዎች የሚቸገሩበት ማለት ነው ገባሽ ብቻን ብትሆን ሌላ ሴት ብታገባስ ምናምን አሁን ብዙ ጊዜ እነፋታ የሚሉት ለዛ ነው እነሱ ስለዛ እንደምንም ተቋቁሞ በዝምታ ያለፈ ሰው ልክ ሲረጋጋ ወደ ራሱ ሲመለስ እንዴ ልክ ናት እኮ ወይ ደግሞ መንፈሱ ነው እኮ እንደዚህ ያደረገው ምናምን ብሎ የማሰቢያ ጊዜ ያገኛል ከዛ ትዳሩን ለማደስ ይመቸዋል እሱ ግን በዛ በተናደደ ሁኔታ ላይ ከሆነ መጥፎ ውሳኔ ወሰናል ነው ማለት ብዙ ጊዜ አሁን ብዙ ሰዎች እኮ እንደውም እኮ ዓለማዊ ሰዎች አሁን የሚፋቱት እኮ በአንድ እኮ አይደለም አንድ ሁለት ሶስት ጊዜ እኮ እናቷ ቤት ሄዳ አድራ ጓደኛዋ ቤት ሄዳ አድራ ወይ እሱ ውጪ አድረው ነው በሚጣሉ ሰዓት ገባሻል አሁን እነሱ በሰዓቱ ተቆራርፈው ዝም ተባብለው አብረው ቢኖሩ ነበር የሚሻላቸው ለማሰቢያ ጊዜ ግን ስታኮርፍ ጓደኛ ጋር ያስታደር እናትየው ጋር አባቷ ያስታደር እንደዛ ሲሉ ከዛ በዛ ሁኔታ ላይ ነው ክፍተቱ እየተፈጠረ መንፈሱም አለ ሹክ እያለ እንትን የሚላቸው ክፍተቱን ያብሳል ግን አንተ እውነተኛ ከሚሰማ አንፃር ወይ ዳብሎስ ነው ወይ ደግሞ ግን ቆይ አሁን ይሄ እኮ የሚያጣላል ነበረም ምን አድርጋይ ነው ቆይ እንደዚህ በያቆረፍኩት ብለ ከቤት ስትወጣና ስራ ቦታ ስትሆን ያ ስሜት ተሰምቶ ያውቃል እንደ ሁኔታው ነው እንደ ችግሩ ነው እኮ እንደ ችግሩ እንዳለው ሁሉ ያ ሰው ወይ እሷ ልክ ናት ወይ ደግሞ እኔ ልክ ነኝ ብሎ ሲያስብ እኮ ኩርፊያው ከሆነ ጊዜ በኋላ እኮ ይወርድና ሊያወራሽም ይችላል ወይ ደግሞ እሷ ልታወራሽ ይችላል ሊታወቁ ይችላል ግን ጥፋተኛም ደግሞ ልትሆኚ ይችላልሽ አይደለም አንዳንዴ እኮ ጥፋተኛም ሆነ ጥፋተኛም ሳልሆን መልሶ እንዳይለቃው አይ ይሄኛው ክሩ እንዳይነቃነቅ እዚህ ይሻውራቸው እና አወራቸዋለሁ ይሄና ይግድ ካልጠይቁኝ ነበር ፕላስተር ደም ጎዘኝ እሺ እዛ ጸሎት ቤት ቢጫው አለች አምጫታ እኮ ጸሎት ቤት አለ አይ ጸሎት ቤት እሱ አይዘው ጸሎት ቤት ምን ያደርገው ስልክ ተነስቶብኝ አጣብቄበት ነው አቁላችሁ እንደይወዝ ነው እንትን መጥቻለሁ ተዛዜ እና ብዙ ጊዜ አሁን ቅድም ያቆምነው እኮ እንደዚህ አይነት ስሜት ይሰማል አይሰማም የሚለው ላይ ነገረኝም ስለምታውቅ እንደ ጸውርስ ነው እና እንደ ተፋቅሮስ ነው እንደዛ የሚሰማ አሁን ጥፋተኛ እኔ ሰው አንቺ ልክ መሆንሽን አስባለሁ ምን ነው እንዲባላረኳት እንዲባልላት እያልከ ታሰበ ባላረኩት ሳይሆን ምክንያት ይኖራል እንጂ ገብቶኛል ምክንያቱ ግን ዞሮ ጻጻቱ ምንድነው ይሄን ባልልና እንዴ ምን አርጋይ ነገር አይነት ነው የሚሰማው ዞሮ ጥፋቱ ደግሞ ያንቺ ሲሆን ምን ያረጋለው ያው በዝምታ ነው ማልፈው ያንተስ ጥፋቱ እንዲታወቅሽ ያንተስ ያው እኔማ ሰው ያው ተረጋግቼ እመጣለሁ እኮ በተረጋጋም ዞሮ ይቀርጣል እንታከል ከስንት አንድ ወይ ደግሞ ወሬ ካስጀመርኩ ብዙ ጊዜ እኮ ወንድ እኮ ያጠፋም ሴቶች ናቸው ያጠፋም በስመ ወልድ መንፈስ ቅዱስ እሺ ያሻው አይደለም እውነታው ነው ቀልደኛ ይወሽ አይደለም ይላል ሴቶች ናቸው እንደም ሴቶች የመንፈሱ ውጊያ የገባው ሴት እንደው በደንብ ነው ኢየሱስ የራ መሆኑን አውቆ ለይቅርታ ቶሎ ራሱ የሚያዘጋጅ ወይም ደግሞ አውራይ ብላ ማውራት ሳትፈልግ ሁሉ ጎትጎታ የምታወራው ማለት ነው ሴት እንደውም ቅርብ ናት ለዚህ በመንፈሳዊ በደንብ ከመረጣች ልክ እንደኔ ማለት አይደለ መንፈሳዊ ነው እኮ ማይታዘዙ አሉ ዝም ብሎ መንፈሳዊ ብቻ የሚሰራ ማይታዘዝ ለምሳሌ ምን ማይታዘዝ ብዙ ጊዜ ወንድ የሚበሳጨው ሳትታዘዘው ስትቀር ሳታከብረው ስትቀር ነው ብዙ ጊዜ የትዳር ችግር እኮ ይሄ ነው እንጂ ሌላ የሚያጣላቸው አብዛኛው ባለ ትዳራው የምትጠይቂ አታከብረኝም ነው የሚለው ወንዱ
ስለዚህ ክብር ይባላል ሌላ ችግር የለው ሴቶች ግን ችግራቸው ብዙ ነው የወንድ የክብር ጉዳይ ነው እንጂ ወንድ ብዙ ጊዜ የሚያሳስበው አይ እኔ ልሰማስ እኔ ያለው ክብር ነው አባወራ ነኝ ብሎ ስለሚያስብ መሪ ነኝ ብሎ ስለሚያስብ ብዙ ጊዜ እንደዛ ነው የወንድ ሁሉንም እኔ ልከበሩ የቤት አለቃ ነኝ አይነት ስሜት እንደዛ ነው ማንኛውም ባል ያባወራ ስሜት ይሰማል ማለት አንዳንዴ እሷ ቢደመጥ አይ መደመጥ ሌላ መከባበር ሌላ ነው ክብርማ ግድ ነው እሱን ካላከበርከው አንተም ካልተከባበረ ብዙ ጊዜ የወንድ ልጅ ችግር ያኛው ከጎደለበት ነው ስለዚህ ፍቅሩ ይቀንሳል አሁን ሊያከብርሽ ሊወድሽ የሚችለው አንቺ በምትሰጪው ነው እኮ ስለዚህ ብዙዎች ካለበለዛ ዝም ብሎሽ ይኖራል እንጂ ሳይወድሽም በቃ እንትን አሁን ትዳር ላይ የሚናከው ነው የማይከበር የማይሰማ ከሆነ ወንድ ልጅ ትራይልም ግን እንደዛ ላይ ይሰማው ይችላል እንጂ እሷ ላይ ያከበረችውስ ነው አይ እሱ ምን ያስታውቃል እንጂ ስታከብረው ነው ያውቃል ራሱ እኮ ጠንቅቆ ያውቃል አሁን የብዙ የወንድ ችግር እሱ ነው ሌላ ምንም አብዛኛው በአለማዊ ብታይ ለምን ብታይ ወንድ ልጅ ያ ብቻ ነው ያሳስበው ክብሩ ሴቶች ግን ብዙ ነገር ያሳስባቸዋል ለምሳሌ ወንድ ልጅ አንዴ ካገባ በኋላ ብዙ ይዛን ያል እንትን አይልም ያኛው በመተኩ ያኛውን ክብር እና ብዙ ሃይማኖት አባቶች ያወራሉ እኮ ስለዚህ ስለ ክብር ጉዳይ ምን ይላል ያ ወንድ ልጅ የሚፈልገው እሱ መሆኑና እንጂ ሌላ እንትን የለውም እና እንደሱ የሚያደርጉለት ከሆነ አሁን ማንኛውም ሴቶች ትዳራቸው ብዙ ጊዜ ይቆያል አሁን ለምሳሌ ነው ተሳዊ ጫባቸው ወይ እሺ ጨርስ ምን ችግር አለው ይረብሻል አሁን ብዙ ጊዜ ማለት ነው እሺ ብዙ ጊዜ ዓለማዊ ወንዶች ሴቶች በጣም መንፈሳዊ ሆነው በጣም ተቸገረን የሚሉት አረ መዳኔ ይሰማል ግን በጾም በጸሎቱ በስግደቱ ዙሪያ ባልየው አንቺ ያልሽኝን አላምንም ነገር አይነት ስለሚሰማው ላለመመለስ ወደ መንፈሳዊ ማለት ነው ወይም ደግሞ እሷ በጣም መንፈሳዊ ስትሆን ብዙ ጊዜ የሚፈትናት ወንድ ነው ምክንያቱም አልገባ ስላለ አሁን ብዙ ጊዜ ሴት ሚስት ያስቸገረችኝ ያሉኝ ወንዶች በትንሽ ናቸው በጣም እነሱ መንፈሳዊ ሆነው ሚስታቸው ግን ዓለማዊ ሴት ማለት ነው እነሱን መቀየር ወይም ደግሞ እስኪ በጣም እንዳደከማቸው እሷን መለወጥ የሚነግሩኝ ግን አብዛኛው ሴት ነው የሚጎዳውና በዚህ ዙሪያ ለወንዶች ምን ትላለህ አብሮ ስለሚሰሙ ብዬ እሱ ያው ለሱ ጸሎት ማድረግ ነው ያለባቸው እንጂ እነሱ ስለመከሩት ላይሰማ ይችላል ሲጀመር ልቡ ላይ ሊቀመጥ ይችላል መንፈስ በቃ ሴቶች የመቀየር እድላቸው በጣም ሰፊ ነው ከወንድ ይልቅ ልባችንም ደንገጥም ስለምንል አይ ብዙ ጊዜ ወደ መንፈሳዊ የመምጣት እንትናቸው ሰፊ ነው ብዙ ጊዜ አስቸግርም ሴቶች ወንድ ግን ያው ባህሪውን ምንም አይታወቅም እና ለሱ ጸሎት ነው ማድረግ ያለባቸው ልቡ እንዲከፈት እንዲሰማት ማለት ነው የምትነግረውን እኮ ላይሰማ ይችላል ብዙ ጊዜ አሁን አልጋ እስከመለየት የሚደርሱ አሉ ወይ ደግሞ ጾም ነው ብለው ሲከለክሏቸው እነሱ ጭራሽ ብሶባቸው መጠቀም ባለባቸው ጊዜ ሳይጠቀሙ እንዲያልፉ ያረግና መንጋንጭሩ በጾማት ወቅት እና በሰንበት በግዝት ወቅት ይሄን ነገር ይፈልጋሉ መከልከልም ደግሞ አይችልም መከልከልም ደግሞ አይቻልም ከባድ ነው ግን ምንድነው ማድረግ ያለባት እሷ እንዲሰማ ልቡ እንዲከፈት አንድ ሰው እኮ የሚሰማው ልቡ ክፍት ሲሆን ነው አጅሮ ደግሞ ሄዶ የሚሰማው ልብ ላይ ነው እንዳይሰማ ያንን እንዲከፈት መጀመሪያ እሺ ቀጥል ጸሎት ማድረግ ተቆርጦትና መጸለይ ነው ለሰውየው እንዲመለስ ጸሎት ሲያደርጉ እንዲጾም እንዲሰግድ እንዲጸልይ እንደዚህ መንፈሳዊ አርገው ብቻ ሳይሆን መጀመሪያ እንዲሰማት ልብ ማስተዋል እንዲሰጠው ነው መጸለይ አንድ ሰው ማስተዋል ሳይኖረው ጾም ስገድ ብትይው ከየት መጥቶ ይሰማል ስለዚህ ልቡ ታወራ ልቡ እንዲከፈት ካረገላት ግን ፈጣሪ ይሰማል ቢያንስ እሷ እንኳን የምትነግረው ሳይሆን መንፈሳዊ ነገር ሲሰማ እንዲህ ነገር ለካኩ ልክ አይደለም ብሎ ማሰብ ይጀምራል አይመረው ልቡ ሲለቅ መንፈስ አይመረውና ልቡ ላይ ከተቀመጠ ግን ሰባኪ ብታመጪ ጳጳስ ቢመጣ ይሰማል እሺ አሁን ለምሳሌ እኔ መንፈሳዊ ባልሆን ልክ አንድ 2-3 ልጆች እንዳሉ ወንዶች እንደነሱ አይነት ሚስት ቢሆን እንዴት አድርግ ነበር አንተ ማለት ነው አላገባሽም ነበር መጀመሪያ እነሱ እኮ ያገባቸው እኮ እነሱ መንፈሳዊ ሳይሆኑ ነው ገብቷል ዓለማዊ ሆነ እነሱ መንፈሳዊ እንዴት ሆኑ መጀመሪያ ሰምተው አድመጠው መመርክር ማለት ስለዚህ እኮ እነሱ የሚሰሙበትን ሁኔታ ለኔ
እንድሰሚ እንድሰማ እንድቀየር ያረከኝ አምላክ እሱንም ቀይረው ብሎ መጸለይ ነው። እሱንም ቀይራት ብሎ እንጂ አሁን ፈጣሪ ካረዳ እንዴት ሆኖ ይሰማል? አንተ እንደዛ ነበር የምታደርገው እኔ እንደዛ ነበር ሲጀመር እኔ አላገባም አልኩሽ። ለሻይት ሚስተኔ ስንቱን ትች ያረ አንቺን ያገባሁት ቢያንስ መንፈሳዊ ናት ብዬ ነው። በኋላ ላለመደናቆር እንደነሱ ምክር ላለመስማት ነው። እንደነሱ ላለመጨቃጨቅ ላለማሰልጠን ነው የገባው። ምንም ቢሆን ቢያንስ መንፈሳዊ ስትሆን ይሻላል። እኔ ድሮ ነገሩ ዓለማዊም እያለሁ እኮ መንፈስ እንደዛ እየቃምኩ እያጨስኩ እንኳን እኮ ዓለማዊ ሴት አልፈልግም ነበር። መንፈሳዊ ሴት ነው ፈልገው። ለምን ቢያንስ ልጆችን ወደ እግዚአብሔር ምትመራልኝ ብዬ ነው ማስበው። ያን እንኳን አንተ አሁን እግዚአብሔር እድል የሰጠ መንፈሳዊ ከሆንኩዳ መንፈሳዊ ፈልገ ስላገባ ነው። እነሱ አሁን ሁሉም ያለ ዓለማዊ ላይ በፍቅረኝ ነበር ብዙ ነገር በዓለማዊ ተጋብተው ዛሬ ግን በአንድም በሌላም እግዚአብሔር ልባቸውን አራርቶ መንፈሳዊ ሆነው ሚስታቸው ግን በግራ ቢሏት በቀኝ ቢሏት በምን ቢሏት ግግም የምትለው ነገር የከበዳቸው ወንዶች አሉ። እንደው ለነሱ ብዬ እኮ አሁን እነሱን እግዚአብሔር መጀመሪያ ሲቀየር እነዛን በእነሱ እንዲቀየሩ ነው። አሁን ብዙ ጊዜ እኮ እግዚአብሔር አንድን ሰው መማር ሲፈልግ እኮ አባቶች ይጸልዩልህ። አሁን ጻድቃን ሰማዕታት ምናምን የሚባሉት እኮ ድንብል ተከያለች በዚህ ሁለት ነበር ጠፍቶ እኮ ነው ማን ጠፋ? እሺ አውራ አባቶች እንዲጸልዩላችሁ ምናምን አርጉ እኮ የሚለው እግዚአብሔር በሰው እቀየርላችኋለሁ ወይ ችግራችሁን ፈታለሁ። ስለዚህ ያንን ሰውዬ እኮ ወይ ያችን ሴት እኮ እግዚአብሔር ቀጥታ መቀየር ይችላል። ግን ያ ሰው ባሏ ቢያንስ እንዲቀየርላት እንዲጸልይ ያደርጋል። መጀመሪያ አንዱን ይቀየርና አሁን ለምሳሌ አንድ ሰው ውጪ ቢሄድ አሁን አንቺ ከቤተሰባችን ውስጥ ውጪ ብትሄጂ አንቺን እንደምንም ውጪ ከወሰንን ሌሎች ውጪ ለመሄድ ባንቺ በኩል ነው የሚሄዱት። አንቺ ነሽ ብሩንም ምኑንም የምታረጊው። ግን ምንም የሌለው ሰው ከሆነ አስቡ ይቸገራል። ስለዚህ አንቺ ስላለሽ ባንቺ ያ ሰው ከዚያ ያ ሰው ያለ ጸሎትም ሲሆን እንደዛ እኔ እንደተቀየርኩት እሱን ቀየር ብሎ ያ የተቀየረው ሰው መጸለይ ያ በጊዜ ሂደት ያው መቀየር አይቀርም። ለዚህም ተጠብቆ አይቀርም። ለምን? ምክንያቱም እግዚአብሔር እሷን ብቻ ቀይሮ አይተውማ እሱም ልጁ ነው እኮ ወይ እሷም ልጇ ናት። ትግስታቸው እንጂ መለወጥ ይፈልጋሉ። ግን ምናልባት ምክንያት ይኖራቸው ይሆናል። ምክንያት ይኖረዋል እግዚአብሔር። አንዳንዴ ደግሞ መንፈሱ ተስፋ እንዲቆርጡ የሚያደርጋቸው ነገር አለ። ወንድም ናቸው። ሁለተኛ እንደ ሴት ብልህነት ምናምን የሚባል ነገር የለም። ታውቃለህ ወንድ ላይ ፊት ለፊት ነው ካልሆነ የራስሽ ጉዳይ ነገር አይነት ይኖራል። ሴት አሁን ብልህ ናት። ቢያንስ መምጣት ባለበት መንገድ ትመጣለች። እንደ ወንድ ይሄ እንትን ሳይሆን ዝቅ ማለቱንም ከገባት ማለት ነው። ትትናውንም ብዙ ነገር በብቻ እንደው እኮ ወደ መንፈሳዊ እኮ ለመምጣት የሚቸገሩ ሴቶች ናቸው። ወንድ ነው አይደለው? ወንድ እንደዚህ አይነት እንትኑ ምናልባት መጠጡ ምናምን እንጂ ብዙ የሚያስቸግር ነገር የለው ፍላጎቱ ስለሌለው እንጂ። ሴቶች ግን ፍላጎቱ ኖሯቸው መተው የማይችሏቸው ብዙ ነገሮች አሉ። ለምሳሌ ጸጉር የለኝም ሂውማን ሄር ነው መጠቀመው ካልበዛ አያምርብኝም ልትል ትችላለች። መንፈሳዊ እኔ አሁን ብዙ ሴቶች አውቃለሁ አሁን ያንቺን ከማግባቴ በፊት ራሱ መንፈሳዊ መሆን የሚፈልጉ ግን ሱሪ መልበስ የሚፈልጉ ሜካፕ ማድረግ የሚፈልጉ ጸጉር መቀጠል የሚፈልጉ ግን እግዚአብሔርን የሚወዱ ማለት በቃ መጾም የሚፈልጉ መቀየር የሚፈልጉ ግን እነዚህ ነገሮች ቢፈቀድላቸው ደስ የሚላቸው ማለት ነው። መተው የማይችሏቸው ነገሮች ብዙ ጊዜ ሴቶች ጋር አለ። ወንድ ግን ፍላጎት የማጣት እንጂ እንደ ሴቶች ፍላጎት ቢኖረው ቀላል ነው። እሱ ምንም የሚተወው ነገር የለም። ያቺን ሱሱን ነው ሌላው ነው አይተው ሱሪ ብቴ ያው የራሱን የተፈቀደውን ነው የሚለብሰው። ሚተው ሜካፕ የለም ሚተው ጸጉር የለም። ብዙ እኮ የሚያሳስበው እኮ ወንዶች ለምን መሰለህ እንቁረብስ በከሽማግሌዎቹ እስከ ወጣቶቹ እንደ ምልኩስና የሚያስብ አለ። ይሄ ካልጋ መለየት መከልከል ከብዙ ነገር መራቅ መስሎ የሚሰማቸው ወንድ ናቸው። አይ መቁረቡንማ ባንድ አይደለም አለ ስለ ጾም ማያቀን ሰው ቁረብት ይውከት መጥቶ ይቆርባል። የት ያውቀውና ነው ሰው አንድ ሰው የሚቆርበው ሲገባው ነው ሲያውቁት መሆን አለበት እንጂ አስገድደው አሁን ብዙ ሰዎች አሁን እየተሳሳቱ ያሉት በቁርባን ይጋባሉ። ወንዱም እሷን ለማግባት ሲል ይቆርባል፣ ሴቷም እሷን ዝም ብሎ ሳይገባቸው በቃ ከዛ በቁርባን ይጋባሉ። ከዛ በፊት ግን ስቱዲዮ ምናምን ብለው አሁን ሜካፕ ምናምን በጸጉር በሜካፕ ምናምን ያደርጋሉ። ገብቷቸው አይደል? የተለመደ ነው። በተክሊልም በቁርባንም ተጋብቶ ጭፋ የሚፋቱት ምናምን ሳጥናይልም በቀላሉ የሚፈተናቸው የሚጠላቸው እነሱ ነው። ሰው ደግሞ በቁርባን ተጋብተው እንደዚህ ያረጉ እያለ ቁርባኑን ይበስ እንዲሸሸው እየተደረገ ነው አሁን ያለው ተራ ነገር እንዲሆን እያደረጉት። ስለዚህ አንድ ሰው ካልገባው መቁረብ የለበትም። እንደኔ ገብቶት ቢሆን ግን
አሁን ያ በጣም አሁን የገባው ሰው አሁን እኔ ራሴ አሁን እኛ ራሱ እኮ እኛ ገብቶን የዛን ያህል ገብቶን አልነበረም መቁረብ ስንጀምር። አሁን ግን ይበልጥ የቁርባንን ጥቅም ስታውቂው እኮ ስትቆርቢ ክርስቶስ ምን ያህል ካንቺ ጋር እንዳለ ታስቢያለሽ። ብዙ ነገር አሁን መግባት ሲሆን ለዛ ነው ሲገባይ ሲሆን አንዳንድ ሰው ዝም ብሎ ሳያስተውል ይቆርባል። አሁን ህጉን ይጠብቃል ይቆርባል ምናምን፣ ግን ዲያብሎስን ለማሸነፍ ቁርባን የክርስቶስን ማግኘት እንደሆነ ምን ያህል ደስ የሚል ነገር እንዳለው ደግሞ በጊዜ ሂደት ነው ይገባሽ እንጂ በአንድ አይደለም። ስለዚህ ባልየው ማይቆርብ ከሆነ ምን ታደርጋለች? መጸለይ ብቻ ነው። ወንዱም እንደዚህ አዎ፣ ለምን ለእግዚአብሔር ማሳሰብ ነው ያለባቸው። አዎ፣ ለምን አሁን አምላኬ ሆይ እባክህ ይሄን ልጅ ቀይረውና አንተ የምትደሰትበትን ህይወት እንድንኖር ረዳን እያሉ ቢጸልዩ ይሰማል የሆነ ጊዜ ላይ። ለምን ፈጣሪ አይደለም ጸሎት አድርገን ከልን ቀይረው እንደውም ከሚሰማው ጸሎት አንዱ እኮ አሁን ሰው ብዙ ሰው ስራ እንዲሳካለት ልጅ ለመውለድ ሀብታም ለመሆን ምናምን የሚጸልየው ብዙ ጊዜ፣ ግን እከሌ እንዲለወጥ ብሎ ከጸለየ ቅድሚያ የሚሰማው የሱ ጸሎት ነው። ለምን ለሰዎች ለመዳን የዚህን ያለው ታላ ቅዱሳን አባቶች ቅዱስ የተባሉት ለምን ይመስልሻል? ተጋድሏቸው ምናምን ፈጣሪ እስከ ክንፍ ድረስ እኮ የሰጣቸው እኮ ለራሳቸው ጸልየው እኮ አይደል፣ ለህዝብ ነው የሚጸልዩት፣ ለሀገር ነው የሚጸልዩት። ስለዛ ከነሱ አልፎ ለህዝብ በመጸለያቸው ፈጣሪ ይደሰታል። ስለዛ በእነሱ ምክንያት ይመራል ህዝብ። ስለዛ ይሄንንም ሰው ይሄንንም ልጅ ቀይርልኝ እቺንም ልጅ ቀይርልኝና ትዳራችን በአንተ የተባረከ እንዲሆን አንተን እያስደሰተ እንድንኖር ረዳን ካሉት ከሌላው ሀብት ከመጠየቅ ልጅ ከመጠየቅ በበለጠ ቅድመ የሚሰማው እሱ ነው። ግን አብዛኛው እንደሱ ብሎ መጸለይ ላይ ምናልባት ቢጸልዩም ያው ከልብ ላይሆን ይችላል፣ ወይ ደግሞ ሰልችቷቸውም ሊሆን ይችላል፣ ወይ ደግሞ እንግዲህ ፈጣሪም ትዕግስታቸውንም እየተፈታተነ ሊሆን ይችላል። ፈጣሪ ትዕግስት ይፈታተናል፣ ያያል፣ ትዕግስትሽን ያያል። ትዕግስተኛ ሰው ነው እኮ ከፈጣሪ የሚሸለመው። ስለዛ እየጸለዩ ከሆነ በበርታት ነው። ያው አንድ ቀን መቀየሩ አይቀርም። ከማጸለዩ ከሆነ መጸለይ እንጂ ለምን አልጾምክም፣ ለምን ዛሬ በላህ፣ ለምን እንደዚህ ሰንበት ነው በትዩ የባሰ መንፈሱ ከውስጥ ሆኖ እንዲይዘው ነው የሚያደርገው። መንፈሱ የባሰ ገደል ነው የሚያው። እንደዛ ሳይን በሲስተም ነው። ተሳስቶ ሮብ እንኳን ቢበላ ወይ ዛሬ እኮ ብትጾም እንደው እግዚአብሔር እኮ ደስ ይለው ነበር ብትለው እንዴ እግዚአብሔር ይደሰታል ብሎ ማሰብ ይጀምራለች። ዛሬ ነው ሮብ ነው ለምን በላ ምግብ አላቀርብ ምናምን ካለችው ግን ጾም ነው ብላ ከከለከለችው ወንድነት ባህሪም ስላለው ይዟል፣ ይናደዳል፣ የባሰ ውጪ መብላት ይጀምራል። ከዛ እሷ ጋር ጭቅጭቅ ነው ብሎ ሌላ ሴት ጋር ጾመኛ ናት እሷ ትከለክለኛለች የሚለው ተደማምሮ ሌላ ሴት ጋር ሊሄድ ይችላል። እንደዛ እንዳይሆን በሲስተም ነው። በሲስተም ዛሬ እኮ እንደው ብትጾም እግዚአብሔር እኮ ደስ ይላል እንደሚለው ብታውቅ ብትጾም እንደዚህ ነው እኮ ለውጡ ከእግዚአብሔር የሚያገኘውን በረከት በሲስተም መንገር ነው እንጂ እንደዛ ልጅ መጥፎ ወይ ምናምን ካሉት የባሰ ይያዛል። ለዛ ሳይሆን ሲስተም። ሴቶች ደግሞ ሲስተም ከተጠቀሙ ቀላል ነው። ወንድ ልጅ ሸውር ያለው ወንድ ልጅ በቲቪ ከምታረጊው ይልቅ በፍቅር ረጋ ብለሽ ስትዩ የሆነ ይራራል፣ በባህሪ ደስ ብሎት ያደርጋል እንጂ በንቀትና በቁጣ ምናምን ሲሆን የባሰ እሱ ይብሳል። የወንድነቱን ባህሪ ስላለ ማለት ብለናት የሚለውን መጠቀም በሲስተም ነው። ሲስተም ነው። እንደውም ባለፈው ምናየው ዓለማዊ ሰዎች ቢሆኑ ሰዎቹ በጣም ገርሞኛል። ልጅቷ ገና አዲስ ናት ከዳሯት ማለት ነው ሴትየው እና ባልየው ልብስ ሲያወጣ ቁም ሳጥን በታትኖ ነው ጫማውን ካልሲውን በየቦታው የበታተነ አይተሽዋል። ከዛ መሮኛል እኔ ሰውዬ ብላ እናቷ ጋር በቃ አልፈልግም ብላ በቃ አልተፋታችም፣ ግን ልትፋታ አስባለች። ይሄ ሰውዬ መሮኛል መታገስ አልቻልኩም፣ ካልሲውንም ጫማውንም በየቦታው ነው የሚያደርገው ያዝረከረካል ምናምን ስትል ሴትዮዋ መኝታ ክፍል ወሰዷት። ሲገቡ ቁም ሳጥኑ በሙሉ ተበታትኗል። እንዴ ማየማን ሲያው አባትሽ 50 ዓመት ሙሉ ያዝረከረካል፣ 50 ዓመት ሙሉ ሳስተካከል ነው የኖርኩት። ስለዚህ እነሱ እንትን ሲሉ እኛ እያስተካከልን ሲሆን ነው ትዳሩ የሚጸናው። እስካሁን ያልተፋታሁት ለዛ ነው ማለቻ ሴትዮዋ። ይቅርታ ጠይቃ ልጅቷ ወደ ትዳሯ ተመለሰች ማለት ነው። ስለዚህ በሲስተም ነው አሁን ነገሮችን ማስቆም እንኳን ቢሆን እንደዚህ አታርግ ለምን እንደዚህ ሆነ። አንዳንዴ አሁን በየዋህነት እሷ ምናልባት ወደ እግዚአብሔር እንዲመጣ ፈልጋ ሊሆን ይችላል፣ ግን እንደዛ ሳይሆን እግዚአብሔር የታገሰውን አሷራው መታገስ አለባት። ገበሽ አሳልፎ ለእግዚአብሔር መስጠት። እንደውም እኮ አንዱ ምንድነው ዝክር ነው ምናምን አርጎ ነው መሰለኝ ዘክሮ ከዛ አጋጣሚ ሊበሉ ከመጡት ውስጥ አንድ ደብተራውን ጠንቋይ ቤት የሚወርሰው አጋጣሚ ይመጣል። ሲመጣ አንዴ አንተማ እንደዚህ አይነት ሰው አይደል እንዴ አትበላም ምናምን ብሎ ሲከለክል እግዚአብሔር መጣና እንዴ እኔ እስከዛሬ የቻልኩትን ሰውዬ
አንተ እንዴት ነው በዚህ ቀን መቻል የሚያቀት ይከበደ? ስለዚህ ፈጣሪ የተሸከመው ሰው ሚስት መሸከም ካልቻለች አሁን የብዙ የትዳር መፋታት ይሄ ነው እንጂ ሌላ ምንም አይደለም። ለምን መሰለሽ መጀመሪያ ሲያገባት ወይ መልኳን አይቶ ወይ ጸባያን አይቶ ወዷት ነው ያገባት የፈለገ ነገር ቢሆን እሷም ብትሆን በኋላ ላይ ትዳር ውስጥ ግን ሲገቡ የሚጣሉት እሱም ሁለቱም አባወራ ሲሆኑ ነው። ብዙ ጊዜ ካየሻው ራሳቸውን ዘቅ አድርገው የሚኖሩ ሰዎች ትዳራቸው ይጸናል ለረጅም ጊዜ ካየሻው። አሁን የድሮ እናትና አባቶቻችን ካየሽ የማይፋቱት ቀኝ ግዛት ተገዝተው ሳይሆን እንደ ሲስተም ስለሚይዙት ነው። አሁን ያ ሰውዬ እኮ ለሷ ሞት ብትይው እኮ ይሞትላታል በእርግጠኝነት ከእናቱ በላይ ማለት ነው። ለምን እሷ የምታረግለትን ነገር ስለሚያስብ ነፍስንም ስጥ ቢባል ይሰጣል። እና ይሄ ባህሪውን በሲስተም መያዝ ይችላሉ ሴቶች። አሁን የድሮ እናትና አባቶች የሚኖሩት ለምን ይመስልሻል? ቀኝ ግዛት ምናምን ሆኖ ሳይሆን በሲስተም ስለምታቅ ነው። ሴትየው ደካማ ጎኑን ታውቃለች እንጂ ሲያየውን የሚያጠፋበት ሁኔታ ሲሆን እኮ በሲስተም እኮ ይቀየሩታል። መቻቻል ማለት እኮ እሷ ብቻ እኮ ትችለዋለች እኮ አይደል? እሱ የሚችላት ነገር እኮ ብዙ አለ፣ በጣም ብዙ ነገሮች እኮ አሉ። ያ የሚሆነው እሷ ከምታረግለት አንፃር ወይ እሷ እንደዚህ ሰውን ታግሳኝ እኔ እሷን ብታገሳት ምናምን ብሎ የማሰብ ነገር ይኖረዋል። ስለዚህ እንደሱ አይነት ሲስተም ከተጠቀሙ ቀላል ነው። እንደውም ያው ዘፈን አንሰማም እንጂ አሁን ወንድ ልጅ ሞኝ ነው የሚል ዘፈን ነበር ድሮ። እና ቀላል ነው። አሁን ብዙ ጊዜ አሁን ማንኛውንም ባለትዳሮች አሁን ትልልቅ የድሮ እናትና አባቶችን ከጠየቅሽ ሲስተሙን በደንብ ያውቁታል እነሱ። ያሁኑ ግን እንደዛ አይደለም። እሷም እንደ አባወራ ነው መሆን የምትፈልገው እሱም ደግሞ ስለዚህ አሁን የመታዘዙ ላይ ምናምኑ ሲመጣ በተለይ በአውሮፓ ዓለም ላይ መብት የሚባል ነገር አለ መሰለኝ። እዛማ ጭራሽ ሴት ምናምን የሚባል ነገር አለ። ስለዚህ መብት ነው ነገር አይነትም ስላለ ወንዶችን ያው እንደ እኩል ነው እንጂ ወንድ የቤቱ ራስ ነው ተብሎ ሴት እንደ ብሎ ነው ከስንት አንዳንድ ናቸው እንጂ እሱ እኮ ነው ያለው። ፈጣሪ ምን ይላል? እግዚአብሔር ቤተክርስቲያን እንደወደዳት ወንድ ሚስቱን ይወደዳት ይላል። ከዛ ደግሞ ዝቅ ብሎ ምን ይላል? ቤተክርስቲያን ክርስቶስ እንደምትታዘዘው ሁሉ እሱም ሚስቱን ትታዘዘው ይላል። ቃል በቃል ይላል። መታዘዝ አለባት፣ ማክበር አለባት። አንድ ሰው እሱን ተይው በትዳር ተይውና አሁን የሆነ ውጪ ላይ የምታውቂው ሰው የሆነ ሰው አሁን አሁን አንቺ ጋር ዝክር የሚሰሩት ሰው አብልጦ የሚታዘዝ እሺ የሚልሽ ምናምን የሆነ የሚልሽ ሰው ምን ያህል ነው ፍቅር የሚኖርሽ ለዛ ሰው? እንደውም ከዛ ብዙ ነገር ማድረግ ይጎዳይ ነው። እሷ ሁሉንም እሺ ስለምትል ዝማት ብሏት ነው። ያን ነው እኮ ትዳር ላይ ደግሞ አስቡ ያን ባህሪ አንቺ እሺ የምትታዘዥው ከሆነ ምናምን ከሆነ እሱ ደግሞ በገዛ እጥፍ ይታዘዛል። አሁን የቤቱ ውስጥ ትእዛዝ ባይሆንም ለምሳሌ ውጭ ያሉትን ጉዳዮች ለማድረግ ይፈጽማል። የሆነ ነገር ቢያይ እንኳን ወይ ለሚስቴ ወይ ምናምን የማለት ይኖረዋል አንቺ ከምትሰጪው አንፃር ማለት። እዚህ ጋር የሆነ ነገር ሲሆንበት ወይ ያ ጭቅጭቅ ነው የሚጠብቀኝ ብሎ ያስባል። ገባሻል? ከአንቺ ይልቅ ብዙ ጊዜ ካየሽ የቤት ሰራተኛቸውን የሚያገቡ ሰራተኞች ወንዶች ገጥሞሽ አያውቅም? ድራማ ላይ በእውነት በትክክል ድራማ ያለ ምንም ምክንያት አይሰራም። ስለዚህ እውነት ስለሆነ ነው። አዎ እኔ ማውቃቸዋለሁ ብዙ ሚስቱን አባረው ሰራተኛ ያገቡ። ለምን ይመስልሻል? ቁንጅና ራሷን መጠበቅ ከሚስቱ በልጣ ነው አይደለም። ግን እሷ የምትሰጠው ክብርና ፍቅር ከዛ አንፃር ለሷ ስለሚያደላ ገባሽ? በዛ ነው እሷ እንደውም ድራማው ላይ ካየሽ ወልቀቅ ይላሉ ሴቶቹ፣ መታዘዝ አይፈልጉም። ያ ግን ቁንጅናና መልክ ብቻ አይደለም ትዳር። ለዛ ነው ሰራተኛዋን የሚመርጠው። ገብቶሻል? አሁን ሰራተኛ በቅርብ ስላገኘ ነው እንጂ ልጅ ደግሞ ሰራተኛ ሳያገባ የገዛ ጓደኛዋን የሚያገባ ሌላ ሴት የሚያገባ እንደውም አንዳንድ ሴቶች እንደው በደህና ሴት እንኳን ለውጠው ቢሆን በዚህች ለውጠኛል የሚሉ አሉ። ግን የምትረባ የሆነችው ለሰውየው ነው። እሷ የጎደላትን እሷ አሟልታለች ማለት ነው። እሷ አሁን በዚህች የሚለው ምናልባት ደሃ መሆኗ ሊሆን ይችላል፣ እንደሷ ዘናጭ ናቸውን ትችላለች። ግን ባህሪ ማንነት እሷን ወዶታል ማለት ነው። ስለዚህ ያን ሲስተም መጠቀም ከቻሉ ረጅም ዓመት ይቆያል። የመቀየሩም ደግሞ እድሉ ሰፊ ነው። ገባሽ? አሁን ወደ እግዚአብሔር ና ስትለው በሲስተም ያረጋል ያን ነገር ቢያንስ ለሷ ብሎ ይጀምረውና እየገባው ይበላል። ያ ሲስተም ከተጠቀሙ ቀላል ነው፣ በጣም ቀላል ነው። ከዛ ባለፈ ያው መንፈሱ ቢያስቸግርም ጸሎት ማድረግ ነው። አይምሮው ጦርነት ግድ ነው። መንፈሱ አይነት ለዋለ አይነት ወንድም ሴት የሷም እንጂ የሱ ብቻ አይደለም። የሷ እኮ መንፈስ አሁን እንደውም ይጎዳው እኮ ከሷ ይልቅ እሱ ነው።
ለምን እሷ ጸሎት ስታረግ የእሷ መንፈስ ሄዶ እሱ ላይ ነው ክምር የሚለው የሆነ ነገር ስትለው የራሷ መንፈስ እዛ ላይ ሆኖ ያሳምጽባታል ለራሷ እኔ አሁን አውቃለሁ የሰማሁት ብዙ አይደል የራሷ መንፈስ እየሄደ ባሏ ላይ ቁጭ ብሎ የሚሰድባት አሁን እሱ የእሱ ባህሪ የእሱ መንፈስ ነው የሚመስላት በኋላ ላይ ነው የታወቀው ጸበል ላይ የራሷ ጮችና እሱ ላይ የሚሳደበው ነው የከራሷ እየወጣ እሱ ላይ የሆነ እንዲንቃት ቢሰርባት እንዲመታት ነው ያረጋል የራሷ መንፈስ ስለዚህ መጀመሪያ የራስን መንፈስ መሰብሰብ ነው ከዛ ባለፈ ደግሞ እሱ ላይ ያለውን ደግሞ በጸሎት ማገዝ ነው እንዲሰማችሁ ማድረግ ነው ያን ካረጋችሁ ረጅም ዓመት የመኖር እድል ይኖራል እንጂ ማንኛውም ትዳር ላይ አልጋ ባልጋ የለም ጸብ አለው ጭቅጭቅ አለው ግን ምንድነው ያን ነገር ተነጋግሮ ለመፍታት ያው መደማመጥ ያስፈልጋል ለመደማመጥ ደግሞ ያው እግዚአብሔር እንዲረዳ ማለት ነው መብራቷን አታበራቱ ወጥ እየበሰለች አናወራ ጠፍቷል ምን አስከርኩ ነው ወራችን ስናወራ ነው እና ያ ነው ለማለት ያክል ነው የሚመጣው እስኪ ያሳያችሁ ይሰራው ሶኬቱ ነው አው መጀመሪያ አዘጋጅ ሳይበራው ይሄ ለወጡን አንሹ ከዛ ይሁን እዛው አብረውና አይነካብሽ ምን አይ አወርደዋል አይደርስ አወርደዋል አብራለና እና ወደ ተመልካቾቻችን እንግዲህ ያው እኔ ላብራራ እኔ ላወራ እኔ ብዙ ነገር ስላለፈው ነገር ልል ነበር ስለኛ ውይ በራ ይገርም መስኮቱ ክፍት ስለሆነ ነጭ ሆነ ይቀንሰው አጥፋው ትንሽ ቀንሰው ይበቃዋል በቃ እንትን ማለት ምክንያቱም ላይቱን በደንብ ስለጨመርኩት መብራት ሲወራ ነጭ ሆነ እስኪና እሺ እና እንግዲህ ያው እንዳልኳችሁ ተበላሽቶ በዛ ለሰራ ነው ስል መቶ ሰርቶ እንግዲህ እኔ ያሰብኩትን ለማውራት እሱ ሁሉንም ነገር ሲያብራራው ነበር ከዚህ በመዘለለ ደግሞ ይሄ ስለቲቪቱ የኛ ጋር ያለው መንፈስ እንዴት እነሱ ጋር እንደሚሄድ እነሱ ጋር ያለው ደግሞ እኛ ስናወራ እንዴት ገልብጦ እንደሚያሰማውና በተለይ እሱ አይነት ላይ እንዴት እንደምትፈትነኝ ጭምር እናወራለን እስኪ እሱም እስከሚመጣ እናወራና ማለት ነውና ያው እንትንም ተሰርቶልኛል በርግጥ 10 ሰዓት ከምናምን እያለ ነው ይሄ ሁሉ ስልጥ ስከትፍ ሳጥብ ስጋግር ምን ስል እሱን መሳብ ልጅ ቁርሳብ ልጅ ሲሸኝ ስል እስካሁን ቆይቼ ይኸው አሁን ነው መስራት የተጀመረውና እንግዲህ ቀጣውን ደግሞ ከሱ ጋር ሸኝቼ እናወራለን አይሾ ናቸው በላችሁ ሁሉ ላውርተ እስኪ በብራስ ሲበራ ደግሞ ተቀላለ ተቆራለ ስለተደር ጉዳይ ብዙ ሰው የሚሸውለው ታውሪ ፊልተር ላይ ያረጋለ ፎቶ አሁን ሸበትክ እኮ በቃ ልጅ ይሄ በተለይ ካደጋሹ በጣም አስጠላ አቆርጦም እንዴ አቆርጦም ይወጣው ምን ነው ሸፈንከት ወዳናት የደወለች አፌ እንዳይበርደኝ በስማም ወንድ እና በምን ጉዳይ ነው የምትሰሪው አንቺ ቪዲዮ በትዳር ጉዳይ የትዳር ፈተናዎች በተለይ ያቺ እንትና የታመጣ ትዳር ሁሉ ፈተናው ባለችው አብዛኛው እንዳልኳችሁ ነው የእንትን ነው አሁን እኔ የምነግራችሁ ትዳራችሁ ቢጸና ማክበር ነው ባልየው አሁን እኔ ብቻ ሳይሆን በትዳር ጉዳይ ላይ እኮ ብዙ ትምህርቶች አሉ እኔ ብቻ አይደለም የምፈልገው ክብር ማለት አይደለም አሁን የምናገረው ነው እኔ ብቻ ሳይሆን የተናገርኩት ብዙ ትምህርቶች ላይ አሉ አሁን በጣም ብዙ አባቶች በትዳር ጉዳይ ላይ እኮ አስተምረዋል እሺ ከዛ ማለፈ መጽሐፍ ቅዱስ ላይ ማለት ወንድ ልጅ ደካማ ጎን የመታዘዝ የማክበር ጉዳይ ነው ያንን ካረጉለት ቀላል ነው ሌላው አሁን ወደሷ ሲስተም ለማምጣት መታከብረው ከሆነ መተታዘዘው ከሆነ ከዛ በኋላ እሱ ምንም ችግር አይኖርበትም ወደሷ ባህሪ ለማምጣት ቀላል ነው ለሱ ከበሰለ እኔ እሷ ስታከብረው ስትታዘዘው ያለው ባህሪ ስላለ የሷን ሰዓት ላይ ደግሞ ይሄ ነገር እኮ እንደው ብታረግ ይሄን እኮ ብትል በቀላሉ እንትን ያዋረግ ነው ቢያንስ ቶሎ ማይቀየር እንኳን ያስብበታል ገባሽ ለከናት እኮ ይሄ ምናምን ብሎ ይመጣል ካለበለዛ ግን ትእዛዝ ነው የሚመስለው ገባሻል በኖርማል ቀን ማታከብረውና ማትታዘዘው ሴትዮ ሌላ ቀን ላይ ለምን እንደዚህ ያላረክም ስትለው ተጨማሪ ይሆንበታል እንደ ትእዛዝ እንደ እንትን ይሆንና ያለው ፍቅር እየቀነሰ ሳስበው አንድ ሰው መቼም በትዳር ብቻ አይደለም ቅድም እንዳልኩሽ ነው በሰራተኛ በማንኛውም ቦታ ላይ የማይታዘዝ ከሆነ መጥቶን ማያከብር ከሆነ እዚህ ላይ አርጊው ይሰማል አሳክም እሺ ማይሰማ ከሆነ ሰራተኛ ልታባሪ ይችላልሽ እኮ አይደል ታራት ዳርም እኮ ሲሆን መፋታት እኮ ያቆ ነው ልዩነት እኮ የለው የሚታዘዝሽ ሆኖ ማያከብርሽ ሲሆንና የሚያዝንልሽ ሲሆን ነው ረጅም ዓመት ካንቺ ጋር የሚሰራው ትዳርም ሲሆን በዛ ያን ሲያረግ
አንቺ ደግሞ በምትኩ ለዛ ሴትዮ ደሞዝ ጨምረሽ እንደምትሰጪ አርጊው እዛው ነው ይሰማል። እሺ እኔ ኩንታውራቸው ይይሩት ለሰራተኛሽ ደስ ብሎሽ የሻይ ብር እንደምትሰጫት በጎደላት ነገር እንደምትሞይላት ያን መታረጊው ስለተደሰችባት ነው። ትዳርም ሲሆን አንቺ ለምታረጊው ነገር እሱ ሲደሰት አንቺ ለሰራተኛው አንዳረግሽው እሱ ማረግ ጀመረ። ያ ማለት ፍቅሩ እየጨመረ ነው፣ ወደ እየጨመረ ይመጣል። ከዛ በኋላ ሌሎች ነገሮችን ለማስተካከል ስትናግሩ ወደ አንተ መጥተሽ እንደምን ቀላል ነው ሌላው። ስለዛ ያናሩ ሴቶች ወንዶች የተቸገራቸው ከሆናችሁ ማለት ነው። ወንድ ደግሞ ሚስቶቻቸው የተቸገሩ ከሆኑ ደግሞ እነሱ እንደው እንደዛው ነው፣ አንድ አይነት ነው። በቻው በቃ ወደ ሰው ቻው በላቸው እነሱን በቃ ሰላም ነው እና እንደዛ ነው። በቃ እንደውም እኔ ለመክር ብዬሽ አቤት 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 ማን ተሳስታል ወንድሜ? እና እኔ ላወራ እኔ ለመክር ያልኩትን ያው አንተ ድንገት መጣ እና ያ ነው ግን እንትን አድርጎ እኮ አሁን በነገራችን ላይ እኛ ሀገር አሁን በጊዜ ሂደት ጠፍቶ ነው እንጂ እኮ በቤተክርስቲያን እኮ ሰው ሲያገባ እኮ የ15 ቀን ትምህርት ነበር ኮርስ። አዎ የጋብቻ ትምህርት ነው። አሁን ግን እሱ ስለጠፋ ነው እንጂ አሁን በንስሐ አባት አማካኝነት ወይ ደግሞ እዛው የምትጋቢበት ቤተክርስቲያን ለ15 ቀን ኮርስ ይሰጣል። የለም ግን እንደዛ ከመሆኑ ደግሞ ከጠፋ ትምህርቶች እኮ አሉ። አሁን ዲያቆን ነው ካለው በደንብ አንድ ሰው ከማግባቱ ረጃጅም ትምህርት አጫጭርም ቢሆን ኪዳንም ይላሉ። ብዙዎቹ ብቻ አላቸው የጋብቻ ያን መስማት ያን ሰምታችሁ ደግሞ ዋናው ነገር እንዳልኳችሁ ከመከባበሩ መታዘዙ ካለ ደግሞ ትዕግስት ይፈልጋል። አንድ ሕፃን ልጅ እኮ ወዲያው እንደተወለደ በጉባኤ ቀስ በቀስ በሲስተም ተደግፎ ምናምን እያቀስና እያችን የቀራሹ ማለት ነው። ወንዱም ሲሆን እንደዛ ነው። መንፈሳዊ ለማምጣት በሲስተም አሁን ነው የእሱ አይነት ትዳር ይስተኝ እያልክ በኋላ ላይ እንደዚህ እያላችሁ ትዳር ፈተና አይደልሽ ወጣበት ዝም ወይ አንተ ሰረጅ ትዳርማ ፈተና አለው ሁሉም። ግን እነዚህ አይነት ነገሮችን እያደረግን ነው። አሁን እኔ ለእናንተ የምላችሁ እያደረግን ስለሆነ ነው የምናልፈው እንጂ ችግር አለ። አሁን እሱ ማለት አሁን እሱ በይበልጥ እሱ ነው የሚፈተነው በይበልጥ። ምንድነው እነዚህ አይነት ችግሮች ሲኖሩ ያው በትዕግስት እና በመረጋጋት ማለት ነው እና ደግሞ በመዋደድ መሆን አለበት። አንድ ሰው ስትወጂው የምትሆን ነገር ያንንም ሰው እንደዛ የንቀት የቲቪት እንዳይመስል እንደዛ ተረጋግቶ ማውራት። በተረጋጋበት ሰዓት በተለይ ደስ ባለው ሰዓት አሁን የሆነ ነገር መንገድ ስትፈልጉ ያ ሰው ተረጋግቶ ባለበት ደስ በተሰኘበት ሰዓት ብትሉ አዎ ያ ደስታ ለስሜት ላይ ስላለ ያንን የመቀበል ነገር እንደዛ አለው። አሁን የድሮ እናቶች አሁን በሲስተም ነው። ለምሳሌ ለባሏ የሆነ ነገር ማለት ስትፈልግ ቆንጆ ራት ሰርተው የሆነ ነው ዛሬ ምንድነው እኔ አባልየው ያውቃል የሆነ ነገር ምን አለ ዛሬ ነገር ብዙ ጊዜ ያደርጉት ፈረንጆች ናቸው። አሁን ቀለበት ለማድረግ ሲሉ ቆንጆ ራት አድርገው የሆነ ነገር ለማድረግ ሲፈልጉ የሆነ ሲስተም አሁን እናንተ ደግሱ ማለት ሳይሆን ቆንጆ ደስ የሚል ነገር አዘጋጁና ወይ ደግሞ ደስታ ባለበት ሰዓት ላይ ተናገሩ ማድረግ ይቻላል። እዛ በሲስተም የሆነ ነገር እንዲታዘዝ ወይ እንዲያደርግ ደግሞ በተረጋጋ ሰዓት ያን ማድረግ ነው። ሳያደርግ ሲቀር ደግሞ እንዲያደርግ ደግሞ ማሳየት ከስላችሁ ከዛ ባለፈ ማስተዋል የሚሰጠው መጸለይ ነው ትልቁ ነገር ማለት ነው። እንደቀየርከኝ እሱ ነው ቀየረው ለሁለት አብረና መስገነ የተባረኩ ልጆች እንድንወልድ ምናምን ብሎ ማሰብ ነው። ምክንያቱም እሱ ዓለም የሆነው እኔ መንፈሳዊ ሆኜ ምን አይነት ልጅ ነው የሚወለደው ለቢያንስ ለልጅ ለራስ ልጅ እንኳን ብላ አስበህ ተቀይርልን ፈጣሪ ማለት ነው። የምንወልደው ልጅ አንተ ነው የተበላሸ እንዳይሆን አንተ ብለህ ማድረግ ነው። ከዛ ባለፈ ግን እናንተ ሳትታዘዙ ዝም ብሎ በባዶ ራሳችሁ እንደመንፈሳዊ አይታችሁ ቢሆን አይሆንም። መጀመሪያ እናንተ ታዛዥ ሆናችሁ በጣም የምታከብሩ ስትሆኑ ልባችሁን ያያል። ፈጣሪ እኮ ብዙ ጊዜ ጸሎተኛ ስለሆናችሁ ብቻ አይሰማም።
መጠጥ ቤት ያለውን ዱርዬ ቃሚውን ከእናንተ በላይ ሊረዳ ይችላል። ልብ ስለሚያይ ማለት ነው። ፈጣሪ ዋናው የልብና ኩላሊትን ይመረምራል። ጸሎት ከእግዚአብሔር ጋር የምንነጋገርበት ነው። ግን ያው አንድ ሰው ጸሎት ስላደረገ ብቻ ሰው ማለት አይደለም። ጸሎት ያላደረገው ደግሞ መጥፎ ሰው ማለት ነው። ስለዚህ ውስጣችሁ ማስተካከል እግዚአብሔር ይረዳችሁ ማለት ከዛ ያው ክርስቶስ እንግዲህ ወርዶኛ ህዝቦቹን እንዳገለገለ እናንተ እንደዛ ማለት ነው። ከዛ ባለፈ ነው የሚወዳችሁ እንኳን አሁን ብዙ ሰው እኮ አሁን ለምሳሌ ክርስቶስ ቤተክርስቲያንን እንደሚወደዳት አይደል? እሱም አንቺን ሊወድሽ የሚችለው ለክርስቶስ አሁን ቤተክርስቲያን የምትሰጠውን ክብር መታዘዝ አስቢ። ቤተክርስቲያን ምሳሌ እኮ ያደረገው ትዳር ለዛ እሷም ትታዘዘው ታክብረው ያለው ክርስቶስ ቤተክርስቲያን ለክርስቶስ ስትታዘዘው ክርስቶስ በምትኩ እስከ ሞት ደርሷል አይደል? ወዶ እንደዛ ነው ትዳር ላይ ሲሆን እሱ እስከ ሞት መስዋዕትነት የሚከፍለው እና አንቺ በምትሰጪው ፍቅር አክብሮት ነውና ለቤተክርስቲያን ለክርስቶስ ቤተክርስቲያን ለምትታዘዘው አንቺ ሚስት ለባሏ ትታዘዘው ታክብረው ይላል። ምናልባት መጽሐፍ ቅዱስ ላይ የሌለ ነገር አለ፣ ያው ህዝቡ የሚያውቀውን ነው ማለት አለ መጽሐፍ ቅዱስ። እሱ ደግሞ በዛው ምትክ ክርስቶስ መስዋዕትነት እንደከፈለ ወዷት ባልሽም ወዶሽ ያው መስዋዕትነት ስለመክፈል ይደርሳል አይደለም። መጾም አይደለም ወደ መንፈሳዊ ህይወት መምጣት ቁረብ ብለሽው አይደለም። ከዛ ሞት እንኳን ብትታመም እንኳን እስከ ሞት የኔ ለሷ ሆኖ እኔ በቀረም ሊልበት ደረጃ የሚደርስበት ዋጋ ይከፍላል። አንቺ ግን ሰው በሚሰጠው ካለ ነገር የሚቀበለው ስለዚህ አንቺ ዝም ብለሽ ተኮንፈሰሽ ሳታከብሪው ምናምን እንደው ምን አየው ቪዲዮ ኪችን ውስጥ ገብታ እቃ ላለማምጣት ብላ አጋጣሚ ስልኩ የእሱ ኪችን ውስጥ ነው ራት ይፈልገው ምናምን ብቻ እሷ ቁጭ ብላለች እና ራሱ ገባና መስራት ጀመረ ማለት ነው። ከዛ እንትን እስኪደርስ ሳሎን ቁጭ አለ። ከዛ ከኪችን እቃ እንዲያቀብላት ፈልጋ እኮ ነው ሚስቴ የተንኮላ ተንኮል። አሁን እንደዚህ አይነት ሲስተም ሌላ ነገር ብትጠቀም ይሻላል። ተወርቼ ምን አደረገች? ሄዳ አቀብለኝ እንዳትለው እሺ አይላትም እሷ ስለማትታዘዝ ስልኩ ላይ ደወለች። ስልኩ ኪችን አይደል ማን የደወለው ብሎ ሲል ውዴ በዛው ውሃ ታቀብለኝ አለች ማለት ሲያይ የእሷ ስልክ ነው። ፈገግ ብሎ ይዞላት ሄደ። አሁን ይሄ አሁን የሲስተም ነገር ሲሆን ለተንኮል ከሚሆን እንደዚህ መጠቀም ይቻላል። እንደዛ ያረጋችሁ ስለዚህ ጸሬ ለማለት አለ ሰላም አሁን እንጣላለን ብዙ ጊዜ አለ ግን እንደነ ያው ሶስተኛው ወገን ሳይገባ ራሳችሁ ለመፍታችሁ ቢሉ ባረግ ነው። እንደዛ ያው ሰማታቸው ነገሮችን ቢኖሩ እኔም እንደዛ ቢሆን እስኪ ገባል እስከናቅ ድረስ እስኪ ነጋገር አሁን እኛ ስታዩን ቪዲዮ ላይ ምናምን ላይ ስላለ አይ እኛም እንደውም የማስመሰል ህይወት ስለሌለን እኛ እንደውም ብዙ ጊዜ እንትን አይደል ብዙዎቹ አሁን ይሄ ዓለማዊ ሆኖ በሾርት ቪዲዮ እንትን የሚሉት ነገር የለም ሚስታቸው እንዴት እንደሚያስደስቱት ባሏን እንዴት እንደምታስደስት ያለው ነገር ያቺ ሾርት ለካሜራ ለከት ተብሎ የምትሰራ እሷ ናት። መንፈሳዊ ሳይሆኑ በነገራችን ላይ ዓለማዊ ሆነው በጣም የሚዋደዱ እና የሚከባበሩ ባለትዳሮች አሉ። ግን እኮ ጋንጭሩ አትንከኛ አለንካ ስለተባባሉ ሊሆን ይችላል። ግን በጣም በቃ ደስተኛ ሆነው የሚኖሩ አሉ። ከመንፈሳዊ ህይወት ሰው በላይ እኮ ዓለማዊ ሆነው ብዙ ጊዜ የሚኖሩ አለ። አሁን እኛ ስለጸለየን እግዚአብሔር በእኛ ብቻ የሚሰራ ይምሰላችሁ። እነሱ ልጆቹ ናቸው። እነሱ ጋር እንደውም ያለው ቅንነትና ታዛዥነት ለእግዚአብሔር እሱ ሊሆን ይችላል የሚሰራው። አሁን እኮ በሰውኛ እኛ አሁን መንፈሳዊ ስለሆነን ብቻ የሚሰማን ይመስል እንደዛ አይደለም። እንደዛ ሳይሆን ውስጥ ላይ ያለው ዋናው ነገር እነዛ ሰዎች አሁን መልካምነት፣ በጎነት፣ ቅንነት፣ መታዘዝ፣ ማክበሩ አላቸው። ግን መንፈሳዊ ነገር ነው ማለት ነው። ስለዚህ እግዚአብሔር ደግሞ የሚፈልገው ከመንፈሳዊ ይበልጥ እዛ ጋር ያለው ቅንነት ነው። ከዛ ያ ሲኖር መንፈሳዊነት ሲጨመርባቸው አስበው ይገኛል። ግን ያናስበው ለሚመጡ ነው እንጂ አሁን ሁሌ ያንን ህይወት ናፍቀው ማለቴ ያንን የሚያዩትን ነገር ናፍቀውት ወይም ሲያገቡ ያንን የሚያገኙት አድርገው የሚያስባሉ። ይኸውልሽ አሁን ብዙ ጊዜ ሰዎች አሁን ለምሳሌ ወንድ ልጅ አሁን እንቁረብ ሲባል የማይቆርበው ነገ ወይ ከሌላ ሴት ጋር መተኛቱ ወይ ዝሙት መስፋቱ ወይ መጠጣቱ ብቻ የሆነ ችግር እንዳለ ስለሚያስብ ሊሆን ይችላል ላይሆን ይችላል። ለዛ ያውኛ በባህሪያችን መቁረብ ቅድም እንዳልሽው መመንኮስ ምናምን የሚመስለው ስላለ አንድ የእውቀት ማጣት ነው። ሁለት ደግሞ እንደሱ አይነት ችግሮችን አላረግም ብሎ ስለሚያስብ ሊሆን ይችላል።
እንደዛ ያደርጋል። እንደውም አንዳንድ እናቶች ምን ይላሉ መሰለሽ ልጃቸው የሆነ ስኬት ላይ ሲደርስ ተምሮ ወይ ስራ ይዞ ወይ አግብቶ ምናምን ሲያዩት እናቴ ናት ሶስት ጊዜ ደወለች እና ወይ ደህና ነኝ ቪዲዮ እየቀዳሁ ነው ይቅርታ አሳሰብኩሽ አይ ቪዲዮ እየቀዳሁ ሆነ ነው ለተመልካቾች እየሰሙሽ ነው እደውልልሻለሁ እሺ እናቶች እኮ እንደው እሺ